አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉዳን፣ በመንፈስ ቅዱስ መንፈሳውያን የተሰኛችው አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ እናቶቼና አባቶቼ የመንግሥተ ሰማያት ምሳሌ ሆናችሁ ሕፃናት በመላው ዓለም የምትገኙ በወደደን ባፈቀረን እስከ ሕይወት ድረስ ራሱን አሳልፎ በሰጠን በአምላካችንና በመድኃኒታችን በጌታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እንደምን ከረማችሁ? እንደምን ቆያችሁ? እንደምን እግዚአብሔር አምላክ በሰላምና በጤና ኃጢአታችንን ሳይሰፍር በደላችንን ሳይቆጥር ለዚህች ዕለትና ሰዓት በሰላምና በጤና አደረሰን አደረሳቸው። እንግዲህ ዛሬ እግዚአብሔር አምላክ ቢወድና ቢፈቅድ የምናነሳው የትምህርት ሐሳብ የሚሆነው ስለ ጾመ ድህነት ወይንም ደግሞ ረቡዕና ዓርብ ስለምንጾመው ጾም መነሻና ምክንያቱን እንደ እግዚአብሔር ሐሳብና እንደ እግዚአብሔር መልካም ፈቃድ ለማንሳት እንሞክራለን። እንግዲህ በመጀመሪያ ጾመ ድህነት ማለት የድህነት ጾም ማለት ነው። ቃሉ ራሱ እንደሚተረጉምልን ድህነት ማለት መዳን ማለት ነው። ጾም ጾም ነው። ጾመ ማለት ተከለከለ ማለት ነው። ጾም ማለት መከልከል ነው። ከምን እንከለከላለን ካልን እንግዲህ ከሁለት ነገሮች እንከለከላለን። የመጀመሪያው ከጥሉላት ምግቦች የምንከለከልበት ጊዜ ነው። እንግዲህ ጥሉላት የሚባሉት ምንድናቸው ካልን እንደ ወተት፣ እንደ ስጋ፣ እንደ አሳ፣ እንደ ቅቤና የመሳሰሉት ሰውነትን በደንብ የሚገነቡና በኋላ የፍትወት ስሜት ከሚያሰሙ ነገሮች በሙሉ እንቆጠባለን። ሁለተኛው የስሜት ህዋሳቶቻችንን በሙሉ የምንሰበስብበት የምንገታበት ጊዜ ነው። አይናችን ክፉ ከማየት፣ ጆሮአችን ክፉ ከመስማት፣ አፋችን ክፉ ከመናገር፣ እጃችን ክፉ ከመስራት፣ እንደገና ደግሞ እግራችን ክፉ ቦታ ከመሄድ የምንጠበቅበት ነው። በእርግጥ ለክርስቲያን ገደቡ በጾም ጊዜ ብቻ ነው ወይ ካልን አይደለም። ክርስቲያን በማንኛውም ወቅት በማንኛውም ሁኔታ ክርስቲያናዊ ስነ ምግባር ሊኖረው ይገባል ማለት ነው። ነገር ግን በዚህ ጊዜ ደግሞ ከቀድሞ የበለጠ ደግሞ ትጋት እንዲኖረው፣ ጸሎቱ እንዲሰማ፣ ጾሙ ተቀባይነት እንዲኖረው የሚያደርግበት ጊዜ ነው። ጾመ ድህነት ብለን የምንጠራቸው ሁለት ዕለታት ናቸው። እንግዲህ ጾመ ድህነት ቁጥሩ ከሰባቱ የአዋጅ አጽዋማት መካከል የሚገኝ ነው። የድህነት ጾም ብለን የምንጠራው ሁለት ቀናትን ዓመቱን ሙሉ የምንጾምበት ጊዜ ነው፣ ረቡዕና ዓርብን። የጾመ ድህነት መነሻው ብሉይ ኪዳን። ረቡዕና ዓርብ የምንጾምበት ምክንያት አስቴር የምትባል ንጉሱ ማርኮ የወሰዳት እስራኤላዊ ሴት ነበረች። የንጉሱ ባለሟል ደግሞ ሃማ ተብሎ ይጠራል። በተመሳሳይ ደግሞ የንግስቲቱ የአስቴር አጎት ደግሞ መርዶኪዎስ የሚባል በቤተ መንግስቱ አቅራቢያ የነበረ አጎቷ ነበረ እና ሃማ በሸረበው ሴራ ምክንያት እስራኤላውያን እንዲጠፉ፣ እስራኤላውያን ሞት እንዲደገስላቸው፣ መርዶኪዎስም እንዲሞት ሃማ እንግዲህ ትእዛዝ እንዲወጣ ለንጉሱ ገብቶ አሳሰበ ማለት ነው። እና የዚህን ጊዜ እንግዲህ ምን አደረገች አስቴር? ጾም ያዘች። እንዲህ አለቻቸው፣ እኔ ጾም ይዛለሁ አለች። በመጽሐፈ አስቴር ምዕራፍ 4 ቁጥር 6 ላይ እንዲህ ይላል፣ ጾሙ 3 ቀንና ሌሊቱንም ምንም ምግብ አትብሉ አትጠጡም፣ እኔና ደንገጡሮቼም እንዲሁ እናደርጋለን አለች። ሃማ እንግዲህ ያቀደላቸው ሞት ነው። መርዶኪዎስ ደግሞ እንግዲህ የሚያሳስባት ለምንድን ነው ካልን
ከሌሎች ሰዎች በተሻለ ሁኔታ ከሌሎች ነገስታት በተሻለ ሁኔታ ለንጉሱ ቅርብ ነች፣ የንግስት ሆናለች፣ የንጉሱ ሚስት ሆናለችና ነገራት። እሷም ጸሎት ያዘች፣ ጾም ያዘች። 3 ቀን ሳይበሉ ሳይጠጡ ከነደንገጡሮቿ ጾመች። በኋላ ላይ እግዚአብሔር አምላክ መሐሪ ነውና እግዚአብሔር አምላክ ይቅር ባይ ነውና ሃማ ባዘጋጀው ወጥመድ ባዘጋጀው ሸምቀቆ ራሱ ገባ ማለት ነው። ስለዚህ በብሉይ ኪዳን የነበረውን የአስቴርን ጾመ አስቴርን ይዘን በረቡዕ ቀን ትጾም የነበረውን ምሳሌ በማድረግ ወደ ሐዲስ ኪዳን አምጥተነዋል። እንግዲህ በሐዲስ ኪዳን ደግሞ የምንጾምበት ምክንያት ምንድነው ካልን በሃማ ምክንያት እስራኤላውያን እንዲጠፉ የተሸረበባቸው ሴራ በእግዚአብሔር ምክንያት መፍረሱ እንዳለ ሆኖ በሐዲስ ኪዳን ደግሞ አይሁዳውያን ሰይጣን ምክንያት አድርጓቸው ክርስቶስን እንዲይዙና እንዲገሉ ምክንያት ሆነባቸው። ስለዚህ ይሄንን ሴራ የፈረሰበት ነው፣ የሰይጣን ምክሩ የፈረሰበት ዕለት ስለሆነ በእርግጥ ክርስቶስ በመሞቱ እኛ ዳንን። ሐዋርያው ቅዱስ ጴጥሮስ እንዲህ ብሎ ክርስቶስን ተናገረው። ክርስቶስ ሲያስተምር እንዲህ አለ፣ የሰው ልጅ እንደሚሞት በሶስተኛውም ቀን እንደሚነሳ ሲነግራቸው ሐዋርያው ቅዱስ ጴጥሮስ ቀርቦ እንዲህ አለው፣ በእውነት ጌታ ሆይ ይሄ ባንተ አይሁንብህ አለው። ክርስቶስም እንዲህ አለው፣ ሂድ አንተ ሰይጣን የሰውን እንጂ የእግዚአብሔርን ፍላጎት አታውቅም አለ። ሊቃውንቱ ደግሞ ሲያስተምሩ እንዲህ ይላሉ፣ እሰይ እንኳን ክርስቶስ ሞተ ይላሉ። ምክንያቱም ክርስቶስ ባይሞት ኖሮ እኛ አንድንም ነበረ። ክርስቶስ ባይሞት ኖሮ የስከ ሰይጣን ቁራኝነት አንላቀቅም ነበረ፣ መርገም አይላቀቀንም ነበረ። ስለዚህ ክርስቶስ በመሞቱ እኛም ልጆች ተባልን። ክርስቶስ በመሞቱ የቅድስና ክብራችን ተመለሰልን። ቀዳማዊው አዳም በበደለው ምክንያት ዳግማዊው አዳም ቤዛ ሆነ። ቀዳማዊው አዳም ሞትን በመሞቱ ምክንያት ዳግማዊው አዳም ኢየሱስ ክርስቶስ ሞታችንን በሞቱ ሻረልን። ስለዚህ በሐዲስ ኪዳን በዚህ ምክንያት ይሄ ጾም ይጾማል። በጾመ አስቴር ምትክ ረቡዕ ጾም ይጾማል። ዋናው ምክንያት አይሁዳውያን ክርስቶስን ለመያዝና ለመግደል የተስማሙበት በመሆኑ ይህንን ጾም እንጾማለን ማለት ነው። ሁለተኛው ደግሞ በዕለተ ዓርብ የምንጾመው የብሉይ ኪዳን መሰረት አለው። በብሉይ ኪዳን በጾመ ዮዲት የተፈጠረ ነው። ዮዲት ጾማለች። የጾመችበት ምክንያት ምንድነው ካልን ሆለሆርኒስን ድል የነሳችበት ምክንያት በመሆኑ በጾም ድል ነስተዋለች። ስለዚህ ይህንን አብነት በማድረግ በሐዲስ ኪዳንም ደግሞ ጾመ ዓርብን የዮዲትን ጾም በዕለተ ዓርብ ተክተን የምንጾምበት ይሆናል ማለት ነው። እንግዲህ ሆለሆርኒስን ጾመ ዮዲት ጾም ይዛ ድል እንደነሳችው ሁላ እኛም ደግሞ ክርስቶስ ተሰቅሎ ሞቶልን ሞታችንን አጠፋልን፣ መርገማችንን ድል አደረገልን፣ ዲያብሎስን ከእግራችን በታች ጣለልን ብለን በዕለተ ዓርብ እንጾማለን ማለት ነው። ሁለተኛውና ዋናው ምሳሌ ግን በዕለተ ዓርብ የምንጾምበት ምክንያት በዕለተ ዓርብ የክርስቶስን መከራ፣ የክርስቶስን ግርፋት፣ የክርስቶስ ስለኛ ብሎ የተቀበላቸውን ነገሮች በሙሉ በማሰብ ጾም እንጾማለን። እንግዲህ በዕለተ ዓርብ የምናዝንበት ጊዜ ነው። ምክንያቱም ሰማይና ምድርን የፈጠረ አምላክ፣ ሰማይና ምድርን ያስገኘ 22ቱን ስነ ፍጥረታት የፈጠረ አምላክ፣ ስፍር ቁጥር የሌለው አምላክ ኢየሱስ ክርስቶስ የሞተበት ዕለት ነው። የተሰቀለበት ዕለት ስለሆነ መከራውን እናስባለን። እኛ በጥፊ መመታት ሲገባን አምላካችን ተመታልን። መቸንከር ሲገባን አምላካችን ተቸነከረልን። መሞት ሲገባን አምላካችን ኢየሱስ ክርስቶስ ሞተልን። ስለዚህ ይህንን እያሰብን ረቡዕና ዓርብን እንጾማለን ማለት ነው። እንግዲህ ለምሳሌ ረቡዕና ዓርብ ስንጾም እስከ 9 ሰዓት ድረስ የመጾም ግዴታ አለብን። ለምን ካልን ይሄ ጾም የአዋጅ ጾም ነው። አዋጅ ደግሞ ማለት ንጉስ የሚናገረው፣ ንጉስ ተናግሮ ማንም ሰው መቅረት አይችልም። እንዲሁ ደግሞ አዋጅም ሲታወጅ የእግዚአብሔር አዋጅ ሲታወጅ ሁሉ ሰው የመጾም ግዴታ አለበት። ጾም ማለት ምግብ መቀየር ማለት አይደለም። ብዙ ሰዎች ጾመኛ ነን እኛ ጥሉላት ምግብ አንበላም ይላሉ። ነገር ግን ለስጋ የሚስማማውን ምግብ ይበላሉ። ጾም እንግዲህ ስጋን መጉዳት ነው። ስጋን ጎድቶ ነፍስ ከፍ እንድትል ማድረግ ነው። ነፍስ ከፍ ስትል እግዚአብሔርን ትመስላለች። ምክንያቱም እግዚአብሔር ይላል በኦሪት ዘፍጥረት ላይ የሰውን ልጅ ከምድር አፈር አበጃጀው፣ የሕይወትን እስትንፋስ በአፍንጫው በኩል እፍ አለበት።
ስለዚህ ዛሬ የያዝናት ነፍሳችን ውስጥ እግዚአብሔርን የምትመስል ናት። ነፍስ አትሞትም። ነፍስ ሕያዊት ነች። ነፍስ አዋቂ ነች። ስለዚህ ነፍሳችን ታይላለች። ነፍስ ስታይል ለተቸገሩ ሰዎች እናዝናለን፣ ለተቸገሩ ሰዎች እንደርሳለን፣ ባልንጀሮቻችንን እንወዳለን። የጾሙ ዋናው ዓላማ የእግዚአብሔርን መከራ እያሰብን እንድናደርግ ነው። በትእዛዙ ሄደን ጾሙን በአግባቡ ጾመን ስሙን የምንቀድስ እንሆን ዘንድ እግዚአብሔር አምላክ ይፍቀድልን። ጾመ ድህነት የድህነት ጾም ነውና ለመዳን ጾሙን እንድንጾም እግዚአብሔር አምላካችን ይፍቀድልን። ስለነበረን ጊዜ ሁላ የአምላካችን ስሙ የከበረና የተመሰገነ ይሁን። እግዚአብሔር አባታችን ኦርቶዶክስ ተዋሕዶ እምነታችን ገነት መንግስተ ሰማያት ርስት ጉልታችን ብለን አምነን ታምነን ጀማሪዎች ብቻ ሳንሆን ፈጻሚዎችም እንሆን ዘንድ እግዚአብሔር አምላክ ይፍቀድልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን።